እኔ ቁርአን ቀርቻለሁ በዚህ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሙስተቂም ያል አሊፍ ባታ ያል ሁሉንም አይተናል። ሁሉን አየን እኛ ለጥያቄ አለ አይሽ ከላይ ሜሉ ቀጥይ። እሺ በመጀመሪያ አክብረክ ስላስገባኸኝ እግዚአብሔር ያክብርልኝ። ቴንክ ዩ። ሲቀጥል ደግሞ ጥያቄ ልጠይቅ አይደለ? ይቻላል? ይቻላል። እሺ መጠየቅ እንፈልገው ጥያቄ ቅድም ወንድሜ ምን ሲል ላይክ ምንድን ነበር ያለው? ባለሟል መቼ ነው እስልምና የመጣው ነው እንደዛ ነገር ብሎ ጠየቅ አይደል? አንተ ደግሞ ዘመን ቁጥር የለውም አልክ። ግን ያው እስልምና በቅርቡ እንደመጣ እናውቃለን አይደል? ካልተሳሳት ከ600 ዓመት በፊት ነው ምናምን ይባላል። ላይክ ነብዩ መሐመድ ከመጡ በኋላ ነው አይደል እስልምና የመጣው? እኔ እንደዛ ነው ማስበው። የተማርኩትም እንደዛ ነው። የት ነው የተማርሽው? ትምህርት ቤትና ቤተክርስቲያን ውስጥ ቄሶች አይደለም እንጂ የሙስሊሞችን መጽሐፍ አንብበሽ አይደለም? አይ የእናንተ መጽሐፍማ ለምን አነባለሁ? ስለዚህ በሱ ብሎ የነገሩሽ የቤተክርስቲያን ቄሶችና ልክ እንዲሁ ደግሞ ትምህርት ቤት ሂስትሪ መጽሐፍ 6ኛ ክፍል ነው 7ኛ ክፍል ስንማር 6ኛ ክፍል ተምራችኋል? ልክ እንደኔ ከፍተኛ። ለማንኛውም ትምህርት ቤትና ቤተክርስቲያን ነው እንደዚህ ብለው የሚያስተምሯቸው። እኔ ግን ስለአንድ አለ አላቅም ነበር። ትምህርት ቤትም አለ? አዎ ትምህርት ቤት አለ። አሁን ላስረዳሽ፣ አንድ ጊዜ አዳምጪ። ስለ አንድ እምነት ስታጠኑ ለሙስሊሞችም ለክርስቲያኖች የዚያ የእምነት መጽሐፍቶች ምንድን ነው ብላችሁ አንብቡ። ሰዎች የሚሞሏቸውን ፕሮፓጋንዳና ዝም ብሎ የሆነ ጋዜጣ ላይ የተጻፈ ነገር ተይዞ አይደለም እምነት የሚያዘው። እኔ ክርስትናን ለማወቅ ከፈለኩኝ ቀጥታ መጽሐፍ ቅዱስ ነው ማለት ነው። እጄ ከኦሪት ዘፍጥረት እስከ ራእይ ድረስ ክርስትና ሃይማኖትን እፈልገዋለሁ። አምላክ ደንግጎታል ወይ? የመጀመሪያው ጥያቄ። ነቢያቶች ከአምላክ ተቀብለው ሰብከውታል ወይ? ሁለተኛው ጥያቄ። ነቢያቶች ያንን ሃይማኖት ተከትለውታል ወይ? ሶስተኛው ጥያቄ። እንደዚያ ብዬ ነው የማየው እንጂ ሂጄ ስለ ክርስትና የሆነ ጋዜጣ እንትን ዘለቀ የሚባል ሰው ጽፎ ጋዜጣ ሳትሞ ፍራንኩን እየቸበቸበ እኔ ቁጭ ብዬ ክርስትና ማለት ይሄ ነው። ይሄ ሞኝነት ነው። ይሄ ሞኝነት፣ ይሄ ስህተት ነው። ገብቷቸዋል። ሂጄ መለኮታዊ መጽሐፍ አለን ብለዋል እነዚህ ሰዎች። በዚያ በመጽሐፋቸው ላይ ሃይማኖታቸውን እፈትሻለሁ። እንደዚያ ነው የምታደርጉት። አሁንም ቁርአን ላይ ስትመጡ ጊዜ ቀጥታ ሙሉ የሙስሊሞች መለኮታዊ መጽሐፍ ከአምላክ ስል በነብዩ ሰለላሁ ዐለይሂ ወሰለም የተገለጠላቸው ቁርአን እና ሐዲስ አለ። በዚያ ላይ ከሱረቱል አልፋቲሃ እስከ ሱረቱል ናስ ድረስ 114 ምዕራፉን እንዲሁም በሐዲስ ላይ አምላክ ደግጎታል ወይ? ነቢያቶች ሰብከውታል ወይ? ነቢያቶች እኛ ተከትለናል ብለዋል ወይ? የሚለውን እናያለን። አሁን ይህን ስናይ ጊዜ መጽሐፍ ቅዱስ ላይ ሄደን ይህን ጥያቄ ስንጠይቅ ለምሳሌ አምላክ ክርስትና ሃይማኖትን ተከተሉ ብለዋል ወይ? ላ በፍጹም አንድ ቦታ ላይ አታገኙም። ከነቢያቶች መካከል አንድ ነቢይ እኔ ክርስቲያን ነኝ ብሎ ራሱን በዚህ ሃይማኖት እንደሚከተል ይገለጻሉ? ላ የለም። እሺ ነቢያቶች ህዝቦቻቸውን ክርስትና ሃይማኖትን ተከተሉ ክርስቲያን ሁኑ ብለዋል ወይ? ላ አላሉም በፍጹም። እኔ ክርስቲያን ነኝ ብሎ የተናገረም ነቢይ የለም። ገብታችኋል አይደል? ስለዚህ በቁርአን ላይ ስንመጣ ግን ለእነዚህ ጥያቄዎች ሁሉ መልስ ታገኛላቸው። አምላክ ራሱ እስልምናን ሃይማኖት ተከተሉ ሙስሊሞች ሁኑ ብሎናል። ወላ ተሞቱና ኢላ ወአንቱም ሙስሊሙን አለ። አደራ እናንተ ሙስሊሞቹ ናችሁ እንጂ አትሙቱ አለ። ገብታችኋል አይደል? ልክ እንዲሁ ነቢያቶች እኔ ሙስሊም ነኝ ብሎ ኑህ ዓለይሂ ሰላም ወእምርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆነ ታዘዝኳል። ይህን ይመስላል። ሰላም አለይኩም። ጠይቅ። እኔ ጥያቄ ኧረ አልጨረስኩም። ስለ መድኃኒዓለም ኖ ከአንቺ በፊት እኮ ነው እኔ የገባሁት። እንደውም ኧረ እባክሽ ከእኔ በፊት ነው የገባሽ። እሺ ቀጥይ። እሺ ቀጥይ። እሺ ሜት አደረገች እና ስለዚህ ላይክ እነሱ ከምን ተነስተው ነው እንደዛ ያሉት? የሆነ መረጃ ይኖራቸዋል ብዬ አስባለሁ አይደለ? ከመሬት ተነስተው ከ600 ዓመት በፊት መጣ አይሉ ሶ የሆነ መረጃ አላቸው ብዬ አስባለሁ። ትምህርት ቤትም የሚያስተምሩ ከሆነ የሆነ ያወቁት ነገር አለ ብዬ አስባለሁ አይደለ? ላይክ ሙሉ በሙሉ ሐሰት ነው ልንል አንችልም። ሶ ትምህርት ቤት ደረጃ እስከሚማር ደረጃ ከደረሰ ለምን ሙስሊሞች አትቃወሙ ነበር? እውነት ካልሆነ ለምን አትቃወሙ ነበር? የሆነ ዝም ብሎ ጠጃም ተነስቶ ባወራ ቁጥር ለምን የምንቃወመው?
ያልቃወመም ማውራት ይችላል። ሃይማኖታቸው እነሱ የውሸት ነው ብለህ እኔ የውሸት ነው ብዬ አላስብም። እውነት ለመናገር ማርያም ግን የውሸት ነው ብለህ ካሰብክ አለ አይደለ የውሸት እንትን እየተባለ አይደለ የውሸት መረጃ እየተነገረባቸው አይደለ በሙስሊም ስም ሰው ያንን ነገር ማስቆም አለባችሁ ብዬ አስባለሁ። እኔ እንጃ። አይሽ እየተቃወመን ነው፣ እያስተማርናቸው ነው። አሁን እየተማሩ ነው። አሁን አንቺ ለምሳሌ ካስተማርኳቸው መካከል ነሽ። አንቺ ቅድም መጽሐፍ ላይ እንዲሁም ደግሞ ይሄን ነበር የምንሰማው ከ600 ዓመት በኋላ ነው የምንሰማው። እሱ ትክክል ነሽ፣ የምትሰሙን ነገር ትክክል ነው። ግን የመለኮታዊ መጽሐፍቶቹ ምን ይላሉ ብለሽ ዛሬ መተሽ ጠየቅሽ፣ አወቅሽ። እስልምናን አምላክ እንደደነገገውና ነብያቶች እንደሰበኩት የነብያት ተከታዮችም እኛ ሙስሊሞች ነን እንዳሉ ነብያቶች እኛ ሙስሊሞች ነን እንዳሉ ቃል በቃል አለ። እንደው የእናንተን መጽሐፍ መርመረሽ ታውቂያለሽ? ሜሉ እግዚአብሔር ክርስትና ሃይማኖትን ተከተሉ ብሏል። አልጨረስኩም እኮ ሀሳብ ከጨረስኩ አለ ጠይቀኛል። አይዞህ እኔ በእምነት አውቄ ሳይሆን በእምነት ነው ሃይማኖት የማምነው። እግዚአብሔር የድንግል ማርያም ልጅ አዳኝ እንደሆነ አምኜ ነው እንጂ ያን ያህል እውቀትም የለኝም እውነት ለመናገር። ግን ከእውቀት ይልቅ እምነት ይበልጥ የለ? ከእውቀት በላይ እምነት ስታምን አይደለ ሁሉ ነገር የሚደረግልህ። እውቀት እኮ ከእምነት በኋላ የሚመጣ ነገር ነው አይደል? እሺ ቀጣይ ጥያቄ ደግሞ እሺ፣ ስለዚህ እስልምና መቼ ነው የተመሰረተው አልክ? ቁጥር የለውም አልክ አይደለ? እንደዚህ ነው የምንለው ነገር የለም። መጀመሪያ አይደል ያልከው ካልተሳሳትኩ ከአዳም ጀምሮ ነበር። ከዛ በፊት መላእክቶች ሁሉ አንድና አምላክ በብቸኝነት የሚገዙ ናቸው። ኢስላም ማለት አንድና ብቸኛ የሆነውን አምላክ አላህን መተባበርና ነብያቶችን በዚህ ነው። እሺ ለምንድን ነው ቁርአን በአረበኛ የወረደው? ሌላ ቋንቋ አላህ መምረጥ አይችልም ነበር? ይችላል። እሺ መልሱን አዳምጪ። አምላክ አላህ ሱብሓነሁ ወተዓላ አንድ ነብይ ሲያስነሳ ጊዜ በሚናገርበት ቋንቋ ነው ቃልን የሚገልጥለት። አማርኛ ቋንቋ ተናጋሪ ከሆነ ያ ነብይ አማርኛ ነው የሚገለጥለት፣ እንግሊዝኛ ወርደለት። የእንግሊዝኛ ቋንቋ ተናጋሪ ከሆነ እንግሊዝኛ ቋንቋ ነው የሚያናግረው። ያ ነብይ በሚናገርበት ቋንቋ አምላክ አላህ ሱብሓነሁ ወተዓላ ቃልን ይገልጥለታል። እንደዚያ ነው የሚሆነው። ስለዚህ የመጨረሻ ዘመን ነብይ ነብዩ ሰለላሁ ዐለይሂ ወሰለም የምን ቋንቋ ተናጋሪ ነበሩ? የአረበኛ ቋንቋ ተናጋሪ ነበሩ። ስለዚህ ያ ነብይ በሚረዳውና በሚገባው ቋንቋ ነውና አምላክ ሊያናግረው የሚገባ፣ በማይገባውና በማያውቀው ቋንቋ ሊያናግረው አይገባም። እና ለዚህ ነው ቁርአን በአረበኛ እንዲወርድ የሆነው ማለት ነው። አላህ ይህን በቁርአን ላይ ሲናገር ወለቀድ አርሰልና ረሱለን ሚን ቀብሊክ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ይላል። ሙሐመድ ሆይ ከአንተ በፊት መልእክተኛ ነብያትን አላኳቸውም በሚናገሩበት ቋንቋ ቢሆን እንጂ እያለ ይናገራል። ስለዚህ ነብያት ሲነሱ ጊዜ በሚናገሩበት ቋንቋ ነው አምላክ አላህ ሱብሓነሁ ወተዓላ የሚገልጥላቸውና የሚያናገራል። እሺ ስለዚህ ነብዩ መሐመድ አረበኛ ስለሚናገሩ ነው ቁርአን በአረበኛ የወረደው ማለት ነው። ሰአበሻ ቢሆን ኖሮ በአማርኛ ነው የሚወርደው ማለት ነው። ሌላም ቋንቋ ተናጋሪ ቢሆን እሺ። ስለዚህ ነብዩ መሐመድ እንዴት ነው አላህ ለነብይነት የመረጣቸውና ያስፋፉት? እና ከዛ በፊት ደግሞ አይ ቲንክ ሂጅራ እኔ ተምሬያለሁ ሂስትሪ 10ኛ ክፍል ኢትዮጵያ ያለው ተምሬያለሁ። ሂጅራ ነው የሚባለው ሂጅራ የቅዱስ ጦርነት ይባላል፣ ሆሊ ዋር ምናምን ይባላል። እና እሱን አንተ ትቀበለዋለህ አይደል? ቅዱስ ጦርነት ነው ተብዬ ሂስትሪ ላይ ተማርኩ። ቅዱስ የሆነ ጦርነት ነው። ስደት ማለት ነው። ሂጅራ ማለት ስደት ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጂሃድ ለማለት ፈልገሽ ነው? አዎ ጂሃድ ቅዱስ ጦርነት ነው። ሆሊ ዋር ነው ምናምን ብላን አስተማሪ ያስተማረችንና አይ ቲንክ ማን ነበረ? ቀኛዝማች ነው ግራዝማች እንዴ ነው ቀኛዝማች ማን ነው? ኢትዮጵያ ላይ መጥቶ ቤተክርስቲያንን ያቃጠለው ግራ መሐመድ ግራኝ ነው። አዎ መሐመድ ግራኝ እሱም አድርጓል መሰለኝ አይደለ? እንደዚህ እየገደለ እንዲሰልሙ አድርጓል። ቤተክርስቲያናትን አቃጥሏል ምናምን አይደል? እሱን ታምናለህ? ግራዝማች ነው ቀኛዝማች አይደለም መሐመድ ግራኝ ያ አይደለ? እንደዛ ማድረግ አይፈቀድም። ላስረዳሽ ሐሳብ ጨርሽና ላስረዳሽ። እሺ አንተ ቅዱስ ጦርነትን ትቀበላለህ? አስተምሬሽ ሰብኬሽ የነብያትን መንገድ እንድታውቂ ምን እንዳሉ ወደ እነሱ መንገድ እኔም አንቺን በአንድነት ተሰባስበን ሙስሊሞች ሆነን አንዱን አምላክ እየተገዛ ወደ ገነት እንድንገባ ነው የምፈልገው። እኔ በፍጹም እናንተን አይደለም ልገላችሁ። አትቀበልም ማለት ነው። ቅዱስ ጦርነት አትቀበልም። ላይክ ማረድ ምናምን አታምንም። በማረድ ክርስቲያኖችን አታምንም።
ላስረዳሽ፣ አንድ ጊዜ አዳምጪ። እሺ፣ ስለ ጂሃድ የሚለውን ላስረዳሽ። ጂሃድ የሚለውን ብዙ ሰው የተረዳ አያችሁ በምንድን ነው? ክርስቲያኖችን ሄዶ በመጨፍጨፍና በመግደል የሚደረግ ጦርነት ነው። ያደረሱባቸው ታግሰህ አስተምር ነው የተባሉት። ፈዕፉ ወስፈሑ ሐታ የእትየ አላሁ ቢአምሪሂ ይላል። ይቅር በሉ እለፉ፣ እኔ አምላካችሁ አላህ ትእዛዜን እስካመጣ ድረስ አለ። ልክ ከመካ ነቢ ሰለላሁ ዐለይሂ ወሰለም በ13 ዓመታቸው አስተምሮ በኋላ ስደት አድርግ አንተ ራስህ ተባሉ። አየህ፣ አንተ ራስህ ስደት አድርግ እንዳትዋጋ ተባሉ። ነቢ ሰለላሁ ዐለይሂ ወሰለም በሌሊት ለመውጣት ወሰኑ። አማኞችን ሂዱ ካሏቸው በኋላ አማኞችን ካሳደዱ በኋላ ወደ መዲና፣ በዚያም ሄዳችሁ እኔን አላህን ተገዙ የትም ስፍራ ብትሆኑ አላህ ብሎ ቁርአን አወረደ። እና አርዲ ዋሲዐቱን ፈኢያየ ፈዕቡዱን አለ። ከዚያ በኋላ ለመውጣት ባሰቡ ጊዜ ግድያ ሙከራ አደረጉባቸው የመካ ከሃዲያኖች። ዛሬ ሙሐመድ ሌሊት እንደሚወጣ ሰምተናል፣ ምንም እናድርገው በሚል ስብሰባ አደረጉ። የመካ ሹማምንቶች፣ ንጉሶች፣ ከሃዲያኖች ግማሾቹ እንግደለው አሉ፣ ግማሾቹ እንሰረው አሉ፣ ግማሾቹ ከዚህ ሀገር እናባረው በቃ አሉ፣ ወደ ሌላ ሀገር ወደዛች ወደ መዲና እንዳይሳደድ እንደገና እዛ እንዳያጠናክር ተብሎ ከዚያ እንግደለው በሚል ተስማሙ። ሊገሏቸው ሁላቸውም ተሰባስበው በራቸው ላይ ጠበቋቸው በሌሊት። ነገር ግን አላህ ስብሐነሁ ወተዓላ በሚደንቅና በሚገርም ተአምር አዳናቸው። ምን አደረገ በዚያን ጊዜ ከተባለ ሙሐመድ ሆይ በፊታቸው ዝም ብለህ ውጣ እለፍ፣ እኔ አይናቸውን አውራለሁኝ አለ አላህ። በቃ እንዳያዩ አድርጋቸዋለሁ አለ። ልክ ይህን ተአምር ክርስቶስ መጽሐፍ ቅዱስ ላይ ታች ከሆነ ያደርገው ነበር። እሱም ምንድነው? አይሁዲዎችም ድንጋይ አንስተው ሊወግሩት ፈለጉ ይላል። በፊታቸውም ሰንጥቋቸው ሄደ ይላል። አይናቸው ይታወር ነበር። አላህም ለነቢ ሰለላሁ ዐለይሂ ወሰለም ይህን ተአምር ደገመው። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአኽሸይናሁም ፈሁም ላ ዩብሲሩን አለ። ከፊት ለፊታቸውን ግርዶሽ አደረግኩባቸው፣ ከኋላቸውን ግርዶሽ አደረግኩኝ፣ ሸፈንኳቸው፣ አይናቸውም እነርሱም አያዩምም አለ አላህ። አያቸው አይደለ? ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ከቤታቸው ወጣ ብለው ሄዱ። ሰይፋቸውን ይዘው በራቸው ላይ እንቅልፍ ተጣለባቸው። እነዚህ ከሃዲያኖች ሳያዩአቸው ወጡ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም አላህ አዳናቸው ሄዱ። እንደጠቃላይ ይህ ሁሉ የተደረገው ጂሃድን አታድርግ ተብሎ ነው፣ ስደትን አድርግ ተብሎ። መጨረሻ ላይ መዲና ላይ መጥተው ካልተዋጋን አሉ ከሃዲያኖች። በቃ እዚያም መጥተው ማለት ነው። ገብቶሻል? ከሃዲያኖች ከመካ መጥተው። በዚህ ጊዜ አላህ ፈቀደ። ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ የሚለው የመጀመሪያ አንቀጽ ወረደ ስለ ጂሃድ አስመልክቶ። ለእነዚያ ለተበደሉና ለተጨቆኑ ሰዎች፣ ለተሳደዱ ሰዎች ከራሳቸው እንዲከላከሉና ጂሃድ እንዲያደርጉ ተፈቀደላቸዋል አላህ። አየሽ፣ ስለዚህ ጂሃድ ብሎ ማለት ሊያጠቃሽ የሚመጣን አካል የምትከላከይበት የሆነ ስርዓት ነው። አንድ ሊበደል ያለ ሰው ከራሱ ለመከላከል ብሎ ጦርም ቢያዘጋጅና ሽጉጥም ቢያዘጋጅ መሳሪያም ቢያዘጋጅ ሊገድልህና ሊያጠቃህ ለሚመጣ ሰው ይሄ ጥፋተኛ ነው። ይሄ ሰው አይደለም። የአንድ ሀገርን ወታደር ነው ውሰድ። የሀገሪቱን ወታደር ያዘጋጃል የሀገር መንግስት አይደለ? መሳሪያ ያስታጥቃቸዋል፣ ያሰለጥናቸዋል፣ ሀገራቸውንና ቤተሰቦቻቸውን ንብረታቸውን ይጠብቃሉ። በእነዚህ ላይ ጥፋቱ ምንድን ነው? ጠላት ሊመጣ ሲል የዛኔ ይዋጉታል። ያ የሚያደርጉት ነገር ጂሃድ ይባላል። ስለዚህ ጂሃድ ማለት ከጠላት ራስን ለመከላከል የምታደርገው ግጥሚያ ነው፣ ፋይት ነው። ያ እና ይህ ደግሞ ጥፋት አይደለም። ይህ ጥፋት አይደለም። ይሄን ያስላል። ቴንኪው። ስለዚህ እንደሚባል በጂሃድ አታምንም ማለት ነው። ሁሱ በጂሃድ አታምንም። የጂሃድን ትርጓሜ ተረዳች። ቅድም በተረዳሽው መልኩ ከሆነ ስህተት ነው። እሱን አላምንበትም። እሱ ምንድነው? ቁርአኖችን ሄዶ መግደል ከሆነ እሱን አላምንበትም። ኢስላም እውነተኛ አይደለም እንደዛ ተብሎ የሚወራው ነገር። አዎ ውሸት ነው። ንጹሃን ክርስቲያኖች ሄዶ መግደል ምናምን ይሄ በፍጹም አይቻልም። ሊጋደል የመጣ ከሆነ ግን የዛኔ ራስን ከመከላከል አንጻር እንትን ካሉ የዛኔ ልዋጋቸዋል። አላህ በቁርአን ላይ ሲናገር ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏችሁን የሌላ እምነት ተከታዮች ተጋደሏቸው አለ። የማይጋደሉንን ሰላም የሆኑት በፍጹም አንጋደላቸውም። ወላ ተዕተዱ አለ አላህ። በማይጋደሉት ላይ ግን ወሰንን እንዳታልፉ አለ አላህ። ወሰን ማለፍ አይቻልም። ለዚህ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት ጠላት በሚመጣ ጊዜ ሰራዊቶቻቸውን ሲልኩ ምን ይሉ ነበር? ላ ተቅቱሉ ጢፍለን ሰጊረን ወላ ሸይኸን ከቢራ ወላ እምረአተን ወላ ራሂበን ፊ ሶማዓቲህ ይሉ ነበር። በጦርነት ላይ ሲልኳቸው ሙስሊሞችን አደራ የከሃዲያን ህፃናቶች ልጆችን እንዳትገሉ፣ ሴቶቻቸውንም እንዳትገሉ፣ አዛውንቶቻቸውና ሽማግሌዎቻቸውንም እንዳትገሉ፣ በቤተ ክርስቲያን ወይንም በገዳም ውስጥ ያለን መነኩሴንም እንዳትገሉ ይሉ ነበር። የሚገርምሽ አንድ ላሳይሽ ይሄን ጉድ። አሁን አንቺ ሰምተሽ ታውቂያለሽ?
መነኩሴን ገዳም ውስጥ እንደው የሆነ ነገር የሰማሁኝ አይሁዶችና ክርስቲያኖችን እንዳቀርቧቸው ነው ሰላም እንዳትላቸው ነው የሚል ነገር ሰምቼ ነው። ስህተት ነው። ወደሱ እንመጣለን። ወደሱ ማስረዳሻለሁ። አሁን በገዳም ውስጥ ያሉ ክርስቲያኖችን እንዳትገለው የሚል ቃል ላሳይሽ። አሁን ክርስቲያንን በመግደል ይጸደቃል ያሉሽ አይደለ? አዎ። አሁን ደግሞ ኢስላምን እንደሚል ላሳይሽ። ነብዩ ሰለላሁ ዐለይሂ ወሰለም ወላ ራሂባን ፊ ሰውመዓቲሂ በተለያየ ዘመንም እኮ ቤተክርስቲያን የሚያቃጥሉ ምናምን ያው ትክክለኛ ሊሆንም ላይሆንም ይችላሉ ሙስሊሞች ናቸው ይባላል አይደለ? ትክክለኛ ይሁን አይሁን አላውቅም። አሁን ይሄንን ቤተክርስቲያን ገዳሞችን ማቃጠል ራሱ ስህተት እንደሆነ አሳይሻለሁ። አንዴ የቀሳውስቶችን አይ ቲንክ ሀውሱ እኔ ሙስሊም አንድ እንደሆነ ብቻ ነበር የማውቀው፣ ግን ብዙ አይነት ሙስሊም እንዳለ አላውቅም ነበር እና ወሃቢያ ምናምን እሺ ቀሳውስቶችን ስለመግደል አንዴ ይሄንን ላሳይሽና ከዚያ በኋላ እንቀጥላለን። እዚህ ጋር ይታያችኋል። ይሄ ወደ አማርኛ ልቀይርልሽ ባጭሩ። ያው ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰራዊቶቻቸውን በላኩ ጊዜ ምን ይሉ ነበር? በአላህ ስም ውጡ፣ በአላህ የማያምኑትን በአላህ መንገድ ተዋጉ፣ አትክዱ፣ አትስረቁ፣ አትቁረጡ፣ ልጆችን አትግደሉ። አየሽ፣ የገዳማት ሰዎችን ምን አትበሉ ይሉ ነበር? አትግደሉ ይሉ ነበር አይደለ? የገዳማት ሰዎችን አትግደሉ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ክርስቲያኖችን የገደለ ይጸድቃል የሚሏችሁ ውሸት ነው። ለእስልምና ክፉ አመለካከት እንዲኖራችሁ የሚፈልጉ ቀሳውስቶቻችሁ ናቸው። በጣም እያሳቷችሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም አደራ በገዳም ላይ የሚገኝን ቄስ እንዳትነኩ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሁን ደግሞ ስለ ገዳማትና ስለ ቤተክርስቲያን እንዳታጠፉባቸው ያለውን ደግሞ ላሳይሽ። በቁርአን ላይ ላሳይሽ ነው። እሺ ያው እነዚህ ጋር አላህ ምን ይላል? ለእነዚያ ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከሀገራቸው የተባረሩ ለሆኑት ተፈቀደ። አላህ ሰዎችን ከፊላቸውን በከፊሉ መገፍተሩ ባልኖረ ኖሮ ገዳማት፣ ቤተክርስቲያኖችም ምኩራቦችም በውስጣቸው የአላህ ስም በብዛት የሚወሳባቸው መስጊዶችን በተፈረሱ ነበር አለ። አየሽ፣ እነዚህ ከመስጊድ ጋር ቀላቀላቸው። ቤተክርስቲያንና ገዳማት መስጊዶች እንዳይፈረሱ እያለ አላህ ሱብሓነሁ ወተዓላ ይከለክላል። አየሽ፣ ቤተክርስቲያን ብሎ ራሱ ማለት ነው። ምኩራቦችን፣ ቤተክርስቲያኖችን፣ ገዳማቶችን እንዳያፈርሱ ሰዎች አላህ ሱብሓነሁ ወተዓላ ይከለክላል። እሺ፣ ስለዚህ ይህ ቤተክርስቲያንን እየሄዱ አቃጥሉ፣ እንደዚህ እንትን በሉ፣ ያፍርሷቸው ይላሉ። እነሱ ናቸው ያፈረሱት የሚለው ውሸት ነው። ራሳቸው አቃጥለው ሙስሊሙን እንደዚህ ለማስጠቆር በክርስቲያኖች ልብ ውስጥ ክፉ ማንነትን ለመዝራት የሚደረግ የፖለቲከኞች ሴራ ነው እንጂ ህዝብ የእስልምና አስተምሮ አይደለም። ቀጣይ ጥያቄ። እሺ፣ ስለዚህ አይኤስ ሙስሊም አይደሉም ማለት ክርስቲያኖችን ያረዱ ሙስሊም አይደሉም። አይኤስ ናቸው። ግን ራሳቸውን ሙስሊም አድርገው ነው አይደለም የሚጠሩት። ሙስሊሞች ነው። ስህተት ነው። ለምሳሌ አንድ ክርስቲያን መጥቶ የሆነ ስህተት ቢሰራ ራሱን ወደ ክርስትና ሃይማኖት አስጠግቶ የዛኔ ያ ሰው ነው ተወቃሽ አይደለ? እነዚያም ሰዎች በፍጹም ኢስላምን የሚወክል ስራ አላደረጉም። እኛ ሊቢያ ላይ የተገደሉ የኢትዮጵያን ክርስቲያኖችን እኔ በሰዓቱ ተቃውሜያለሁ። ስህተት ነው ይሄ፣ በፍጹም ኢስላምን አይወክልም። አይ እሺ፣ ስለዚህ ጥያቄ ነቢያችሁ መሐመድ አለክ ሁሱ የት ሄድክ? አለ ቀጥል። ያ እንደዚህ ካሜራውን ፊት ጋር የምታዳምጠኝ ይመስለኛል። ካሜራውን ፊት ጋር ስታደርገው እና ነቢዩ መሐመድ ለምንድን ነው አይሻን አላህን የመረጠለት? አይሻን ለሚስትነት ወይስ ራሳቸው ነቢዩ መሐመድ ናቸው አይሻን የመረጡት?
ወይስ አላህ ነው? ወይስ አላህ ከሆነ ለምን ላይክ በእድሜ ሰውነታ ጠንከር ያለ ልጅ ለምን አልመረጠም? አላህ ሕፃን ልጅ ለምን መረጠ? በጣም ጥሩ። እሷ ሰውነቴ የጠነከረ ነበር ብላ ቃል በቃል ተናግራለች። እንዴት እንደሆነ ላስረዳሽ። እሱ አንዴ ሚዩት አድርጊውና በደንብ አድርገሽ አዳምጪው። እሺ። ጥሩ ጥያቄ ነው የጠየቀችው። ከሰውነት አንጻር መታየት አለበትና ትክክለኛ ጥያቄ ያችው። ሰውነቷ የጠነከረ ሴት ለምን አልመረጠላትም? ትክክለኛ ጥያቄ ነው። ነገር ግን አይሻ ራሷ መልሰዋለች። አላህ መልካም ስራዋን ይውደድላትና ምን አለች ስትናገር፣ አቡ ዳውድ ላይ በተዘገበ ሰሒህ በሆነ ሐዲስ ላይ እናቴ አለች አይሻ ስትናገር፣ እናቴ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሳታስገባኝ በፊት ሰውነቴን የሚያጠነክር የሚያፋፋ የሚያወፍር ምግቦችን እየቀመመች ተመግበኝ ነበር፣ ለዚህም ተሳካላት አለች። ስለዚህ ለምን የጠነከረች ሴት አላጋባውም ላለችው ጥያቄ ቀጥታ ሻለች የመለሰችው። ሰውነትን የሚያጠነክር ምግብ ትመግበኝ ነበር፣ እኔም ያንን እናቴ የመገበችኝ ተሳካላትም አለች። ያ ነው። ሌላው ነገር ልታውቁ የሚገባ ነገር አላህ ስብሐነሁ ወተዓላ ስለ ሰዎች አፈጣጠር ከመጀመሪያው ጀምሮ ያነሳልናል። ኢስላም ይሄን ነገር ያስተምራል። እሱ ምንድን ነው? አዳም በተፈጠረ ጊዜ ተክለ ሰውነቱ ወይንም ቁመናው 60 ክንድ ነበር። 30 ሜትር ማለት ነው። 30 ሜትር ነበር። የሰው ልጆችም ከዚያን ጊዜ ጀምሮ ተክለ ሰውነታቸው ኃጢአትን ባደረጉ ቁጥር እየቀነሰች መጥታ ነው ዛሬ 2 ሜትር የማትሞላ ተክለ ሰውነት የያዝ ነው። የተቻለ ነው። ስለዚህ በአዳም ጊዜ የነበረውና ዛሬ ያለችዋን ሴት አዳምን ብንፈልግለት ሚስት እናገኝለታለን? በፍጹም አናገኝለት። እርሱ 30 ሜትር ሆኖ እኛ ደግሞ 2 ሜትር የማንሞላ ለአዳም ሚስት ትኖራለች ዛሬ ቢመጣ አያገኝም። ስለዚህ በአዳም ዘመን ያለና ሊወዳደር አይችልም። ስለዚህ የዛሬ 1447 ዓመት በፊት የነበረችው አይሻ እና ዛሬ ላይ ያለችዋን አይሻ ማወዳደር በፍጹም እሱ የመጀመሪያው ትልቁ ስህተት ነው። ገብታችኋል? ትልቁ ስህተት ነው እሱ። ተክለ ሰውነታቸው እየቀነሰ መጥተው ስለሆነ ማለት ነው። ያ ነው። በ9 ዓመታቸው የዛኔ ማግባታቸው እድሜን በተመለከተ ትክክለኛ እድሜን ነበር እሱ። እናታችን አይሻ ራሷ ነች የተናገረችው። በጣም የሚገርመው እኔ የሚገርመኝ ለእያንዳንዱ ለሚያነሱት ጥያቄ አይሻ ራሷ ነች ራሷን በተመለከተ የመለሰችው። ስለ እድሜ ተናግራለች አይሻ በዚያ ዘመን የስንት ዓመት ልጆች እንደሚያገቡ። ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን አለች አይሻ 9 ዓመት ከሞሉ ሰዎች ተክለ ሰውነት ከአዳም ጀምሮ የነበረውና ከዚያ በኋላ እየቀነሰ እንደመጣ ያልኳቸው ደግሞ ማስረጃ ላሳያቸው። እሱን አንድ ጊዜ አሁን አንተ የ9 ዓመት ልጅ ትድራታለህ? እውነት ለመናገር የ9 ዓመት ልጅ ብትኖርክ ከባድ ነው። መልሽ እስካሁን እንደገና ኦኬ እኔ ገብቶኛል የተናገርከው ነገር። በድሮ ጊዜ ሰውነታቸው ጠንክሯል ምናምን ነገር ላሳየችው። አዳም እዚህ ጋር ስንት ተክለ ሰውነት እንዳለው እንመልከተው። አዳምን ያውና እንግዲህ ጎግል አላህ የሚለውን እግዚአብሔር ብለው የሚተረጉመው እንመልከት። እግዚአብሔር አዳምን በ60 ክንድ ከፍታው ፈጠረ ይለናል። ስለዚህ አዳም ስንት ነበር ሲፈጠር? 60 ክንድ ነበር። 60 ክንድ ነበር አላህ አዳምን ሲፈጥረው። ከዚያ መጨረሻ ላይ ምን ይለናል? ተመልከቱ። ከዚያን ጊዜ ጀምሮ ፍጥረት መጠኑ እየቀነሰ መጥቷል ይላል። ያሰላም። ከዚያን ጊዜ ጀምሮ ፍጥረት መጠኑ እየቀነሰ መጥቷል። ከአዳም ጀምሮ ከዚያኔ ከ60 ክንድ እየቀነሰ አሁን ስንት ክንድ ትሆናለህ? 4 ክንድ አትሞላ። እንዳጠቃላይ 30 ሜትር ነበር አደም አለይሂ ሰላም። እሺ እና ሌላኛው ጥያቄ ደግሞ ነብዩ መሐመድ ደግሞ ምን አሉ? የ18 ዓመታቸው ልጅ አልድርም አሉ። ለምን? የ9 ዓመት ልጅ ከደረሰች እንዴት ነው የ18 ዓመት ልጅ ማደርሰው? ይሄ ትልቅ ጥያቄ የሚያስነሳ የሚያወዛግብ ነገር ነው አይደል? 18 ዓመቷ ነው የሚል በቁርአን ባህል ስንት ዓመቷ ነበር? የነብዩ መሐመድ ልጅ ስንት ዓመቷ ነበር? እሺ ንገረኝ፣ ስንት ዓመቷ ነበር?
ዓመት አልተነገረም። ሐዲሱን አሁን አውጥቼ አሳይሻለሁኝ። ምን መሰለሽ የሚለው አጠጋግተን ፋጡማ ለአጠጋግተን በግምት አልናገርም። እኔ ከራሴ አንዳች አልናገርም የሚለው እንደተጻፈ እናገራለሁ። ያን አዳምጪ እሺ። ሐዲሱን አውጣልሻለሁ። ስለ ፋጢማ ነው። እንዳውም ግልጽ ሐዲስ አለ ህፃን ልጅን መዳር እንደማይቻል በእስልምና። ምን አልኩኝ? ህፃን ልጅን መዳር እንደማይቻል በእስልምና በግልጽ ተቀምጧል። ማስረጃ እዚያው ሐዲስ ላይ ነው እንደምሰጥሽ። አቡበክር ስዲቅ እና ዑመር ብን አልኸጣብ ፋጢማን ዳረኝ ብለው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡ። አቡበክር ስዲቅ ጠየቃቸው። ላ ኢነሃ ሰጊራ አሉ። አይቻልም፣ እርሷ ህፃን ነች፣ ትንሽ ነች አሉ። ይህ ትንሽ ልጅ መዳር እንደማይቻል። ከዚያ በኋላ ዑመር መጣ፣ ዳሩኝ አላቸው። ላ ኢነሃ ሰጊራ አሉት። አይቻልም፣ እርሷ ትንሽ ነች አሉት። ከዚያ በኋላ ዓሊይ ብን አቢ ጣሊብ መጣ። እርሱ ለእሷ ተስማሚ ህፃን ስለነበር ከዚያ ለዓሊይ ዳሩት ነቢያችን ሰለላሁ ዐለይሂ ወሰለም። አይሻ አይደለ? ስለዚህ በዚህ ሐዲስ ላይ እንዳውም ትንሽ ልጅን መዳር እንደማይቻል በግልጽ የተቀመጠበት ነው። መጽሐፍ ቅዱስ ላይ ከኦሪት እስከ ራእይ ድረስ ህፃን ልጅን ወይም ትንሽ ልጅን አትዳሩ የሚል የለም። ትንሽ ልጅን ማግባት አይቻልም የሚል የለም። እስልምና ላይ ግን አለ። ላሳያቸው። እስልምና ላይ አንድ ሜት አድርጎ ከይቅርታ ጋር እንቀጥላለን። አብሽር። በዛ አንዴ እስልምና ህፃን ማለት ከስንት ዓመት በታች ነው? ህፃን ብሎ ሲገልጽ እንቀጥላለን። አንድ ጊዜ ለአቅመ እንትን ሔዋን ያልደረሱ ማለት ነው። ለአቅመ ሔዋን አለመድረስ 3 ምልክቶች አሉት። ማን ነው? 4 ምልክቶች አሉት ከሴቶች አንጻር። አንደኛ ለወር አበባ ለማየት ያልደረሰች፣ ልክ እንዲሁ ደግሞ 15 ዓመት ያልሞላት አለ እሱም። እንዲሁም ደግሞ የዘር ፈሳሽ ማየት ያልጀመረች፣ እንዲሁም ደግሞ በብልት አካባቢ ፀጉር ማብቀል ያልጀመረች። ከነዚህ አንዱ ከተከሰተ ለአቅመ ሔዋን ደርሳለች። አሁን ይሄንን እንቀጥል። የመጀመሪያና ወደ ስሚራ አለ ችግር የለም። ተኽሪጅ ሐዲስ ላውጣላችሁ። ትንሽ ልጅን ማግባት እንደማይቻል በግልጽ ተቀምጧል። ያውና እዚህ ጋር እንሄድ። እሺ አነ ነቢይ ሰለላሁ ዐለይሂ ወሰለም ኸጠበሁ አቡበክር ወዑመር ፊ ፋጢማ። ነቢያችን ሰለላሁ ዐለይሂ ወሰለምን አቡበክር እና ዑመር ስለ ፋጢማ ጋብቻን ጠየቋቸው፣ ወይንም ለማጨት ጠየቁ እርሷን ለማግባት። ፈቃል ለሁማ ለእነርሱ እንዲህ አሏቸው፣ ኢነሃ ሰጊራ። ይታያቸዋል። ይሄ ቃል ትንሽ ነች ወይንም ህፃን ነች፣ አይቻልም ማለት ነው። ያ ሰላም፣ አይቻልም፣ ህፃን ነች አሉ። ፈኸጠበሃ ዓሊዩን ፈዘወጀሃ ሚንሁ። ከዚያ በኋላ ዓሊ ብን አቢ ጣሊብ ነቢ ሰለላሁ ዐለይሂ ወሰለምን ልጃቸውን ፋጢማ እንዳሩኛ ያለ። ዓሊ ደግሞ በጣም ትንሽ ነው ከአቡበክርና ከነ ዑመር፣ ለእርሱ አጋቡት። ያ ወደ አማርኛ ቀይረው ነቢ ሰለላሁ ዐለይሂ ወሰለም የፋጢማን እጅ እንዲሰጧት አቡበክርና ዑመር ጠየቁ። እርሱ ግን በጣም ትንሽ እንደሆነች ነገራቸው። ያ ሰላም። ከዚያም ዓሊይ እጇን ጠየቃት። ነቢዩ ሰለላሁ ዐለይሂ ወሰለም አገባት ይላል፣ ወይንም አጋባት። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ቃል ትንሽ ልጅን ማግባት እንደማይችል ተናግረዋል። እጅ ጠየቃት ማለት ነው። እጅ ጠየቃት እጅ ብሎ ጎግል ተርጎሞት ነው። እጅ ብሎ ጋብቻን ጠይቀ ለማግባት። አይ ጥሩ። እኔ ግን እውነት ለመናገር የባህር ዳር ልጅ ነኝና ጓደኞቼ ሙስሊም ጓደኞቼ ቶሎ ነው የሚያገቡት እና እኔ ቶሎ ስልክ በ19 ምናምን እና እኔ ጋር ቤተሰቦቼ ላግባብላችሁ ይገሉኛል። አይደለም በ19 ዓመቴ በአሁን እድሜ እና እኔ ሃይማኖት የአንዱ ሃይማኖት ክፍል ነበር የሚመስለኝ በቶሎ ማግባት። እንደዛ አይደለም ማለት ነው። በ19 ምናምን ዓመታቸው ይጋባሉ ምናምን ድል ባለ ሰርግ ነው። ለዛው የሙስሊሞች ሰርግ አይተኮነ ድል ባለ ሰርግ ምናምን ይድሯቸዋል እና ኖርማል ነው ማለት ነው። ኖርማል ነው ነገር 18 ዓመት ልጅ ደርሳለች መሰለኝ። ለቅሜ ከደረሰች አይሽ ሌላ ጥያቄ አለኝ። ስለዚህ ነብዩ መሐመድ አይሻን ካገባት በኋላ ለምንድን ነው ሌላ ሚስት መጨመር ያስፈልጋቸው? አይ ቲንክ ከዛ በኋላ አግብተዋል አይደለ? 9 እና ደግሞ ምን አነበብኩኝ ቁርአን ሐዲሳችሁ ላይ ጥቅሱን አልያዝኩትም እና ነብዩ መሐመድ ከጦርነት ከተመለሱ በኋላ 9 ሚስት ጋር እንደዞሩና ግንኙነት ነገር እንዳደረጉ ሰማሁኝም አነበብኩምና ላይክ ለምን አስፈለገ 9 ሚስት? ብዙ ነው በጣም አይበዛም? ይቅርታ የምሬ ነው፣ በጣም ብዙ ነው። በአንድ ሌሊት እኮ በጣም ከባድ ነው እውነት ለመናገር።
እሺ 700 ሚስቶችስ ይዛል አይበዛም? እና 300 ቁባቶች እስቲ ያሳየኝ። እስቲ 700 የት ሰለሞንን ልታወጣ ነው? ሰለሞንን እሱ እኮ ብሉይ ኪዳን ነው። ብሉይ ኪዳን ኢትስ ኦኬ። ብሉይ ኪዳን ነው። ብሉይ ኪዳን እኮ ክርስቶስ ከመሰቀሉ በፊት ነው። እኛ ታውቃለህ፣ እኛ ክርስቲያኖች አንድ ለአንድ ነው የምናምነው። አንድ ለአንድ እንደምናምን ታውቃለህ። አንድ ለአንድ እሺ አዳምጪ። አዲስ ኪዳን ላይ አንድ ብቻ አግቡ የሚል የለም፣ ወይንም ከአንድ በላይ ማግባት ክልክል ነው የሚል ጥቅስ የለም። አዲስ ኪዳን ላይ አንድ ብቻ አግቡ ወይንም ከአንድ በላይ ማግባት ክልክል ነው የሚል ጥቅስ የለም። እንዳውም ከብሉይ ኪዳን አዲስ ኪዳን ነው ልቅቅ ያደረገው ነገሩ። አዲስ ኪዳን ላይ ገደብ የለም፣ ይሄን ብቻ አግቡ የሚል የለም። አረ አንድ ሚስት ምናምን ምን ጥቅሱን አላቆም እንጂ ማርያም ቅዱስ ጳውሎስ ነው ቅዱስ ጴጥሮስ አንድ ለአንድ ብቻ ምናምን ብሎ ተናግሯል። አይ ቲንክ ያ ለእያንዳንዳችሁ አንዳንድ ሚስት ይኑራችሁ ማለት ብሏል። አንዳንድ ሚስት ታዲያ ምን ማለት ነው? አንድ ማለት አንድ ነው አይደለ? ለእያንዳንዳችሁ አንድ ሚስት ይኑራችሁ ማለት ከዚያ በላይ እንዳይኖራችሁ የሚለውን አይገድብም። ያንን ብል ማለት ማውሱ አማርኛ ምስል የምናወራው አንድ ሚስት ማለት ከአንድ ሚስት ማለት አንድ ነው አይደለ? ከአንድ በላይ ትርጉም አለው አይደለም። ለእያንዳንዳችሁ አንዳንድ እንትን ውሰዱ አልኩኝ። ለምሳሌ ለእያንዳንዳችሁ ሚስት ትኑራችሁ። አንድ ብሎ እኮ ስፔሲፊክ ካደረገ አይደለ? አንድ ማለት አንድ ነው ማለት ላውጣልሽ አንድ ጊዜ እሺ ያና እዚህ ጋር ተመልከቱ። ቁጥር 2 ይታይሻል? እስቲ ነገር ግን ስለ ዝሙት ጠንቅ ለያናል ለራሱ ሚስት ነው ለያናል ደግሞ ለራሱ ሌላም ፓርት ጠይቄ ያመጣል። የለም አሁን እዚህ ቦታ ላይ አንድ ሚስት ሳይሆን ለእያንዳንዱ ሚስት ትኑረው ነው ያለው እንጂ ለእያንዳንዱ አንድ ብቻ ትኑረው ምናምን አይደለም። ለእያንዳንዳችሁ ይሄንን ውሰዱ ብል ወሰዱ። ከዚያ በላይ መውሰድን የሚከለክል ነገር አይደለም። ይሄን ብቻ ውሰዱ፣ ከዚህ በላይ መውሰድ ግን አትችሉም ብዬ በከለክላቸው ሁሉንም በቃ ከዚያ በላይ ከልክያለሁ። ስለዚህ ይሄን ይመስላል። እንደ እስልምና ያለው ደግሞ በአንድ ሌሊት 9 ሚስት ያልሽው ላብራራሽ መገናኘታችን ያ ይላል። እሺ ላላ ተገናኛ ከጦርነት ሲመለሱ ነው ብለው እንደሚያብራሩልኝ። አይ እንደዛ እኮ የተፈጠረው ከጦርነት ሲመለሱ ያድካማቸውን ለመርሳት ምናምን ብሎ አንዱ መለሰልኝ። አመነልኝ። ማስረጃ የለም። ተሳስተልህ ለማለልሽ እዚህ ለዚህ ስራ ላይ የሚሉ ልጆች አይ ቲንክ ታዋቂ አስተማሪ ነው እንደውም ማን ኢምራን ይሁን አይ ቲንክ አቡበከር ብቻ የሆነ ሰው አምኖልኛል። አይ ዶንት ኖ which one ማርያምን የሆነ ሰው አምኖልኛል። እንደዚህ የሚል ሰው ካለ ቁርአንና ሐዲስ ላይ እንደዛ የሚል የለም። ጦርነቱ ሲመለሱ ተገናኙ ምናምን የሚል ፍጹም ሐዲስ ላይ የለም። ሐዲስ ላይ አወጣላችኋለሁ ከፈለጋችሁ። እንደው ምንድነው አንድ ቤት አድርጌ አነስ ኢብኑ ማሊክ ሐዲስ ላይ ሲናገሩ ምን አሉ? ታላቁ ሱሐባ አነስ ኢብኑ ማሊክ كان النبي صلى الله عليه وسلم يطوف على زوجاته في ليلة واحدة